ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር እምነት ሰለሞን ነኝ። በቅድሚያ የተፈናቃዮች ስቃይ የሚያበቃው የጊዜያዊ የሰብአዊ እርዳታ በመስጠት ሳይሆን በዘላቂነት ወደ ቀያቸው በመመለስ በመሆኑ ችግሩን ለመፍታት ከፍተኛ ጥረት እንደሚያደርጉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የጊዜያዊ አስተዳደሩ ካቢኔ በህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች ያሉበት ሁኔታ ለመገንዘብ ማዕከሉን ጎብኝቷል። ፍሬወት ወልደመድህን ተጨማሪ አላት። عدنا ملسنا نفتخر تعدنا ملو برهان هيوكا ملو سيسيوكا عدنا أتول مجرنا بعنا ይህ የሚሰማው ድምጽ በትግራይ ሰሜን ምዕራባዊ ዞን በአስገለ ወረዳ የምትገኘው በህጻጽ የመጠለያ ካምፕ በረሃብና በስቃይ ላይ የሚገኙ የተፈናቃዮች ጥያቄ ድምጽ ነው። ይህ ጥያቄ ታዲያ በትግራይ በ146 የመጠለያ ካምፕ የሚገኙ የተፈናቃዮች ጥያቄ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የጊዜያዊ አስተዳደሩ ካቢኔያቸውን በመያዝ በህጻጽ የሚገኙ ተፈናቃዮችን ያሏቸውን ጥያቄዎችና ያሉበትን ሁኔታ ለመገንዘብ በስፍራ ተገኝተው ምልከታ አካሂደዋል። በህጻጽ የመጠለያ ካምፕ የሚገኙ ተፈናቃዮች ለፕሬዝዳንቱ እንደገለጹት ጦርነቱ በትግራይ ከታወጀበት ወቅት ጀምሮ በርካታ ስቃዮችን በማየት በመጠለያ ጣቢያው እንደደረሱና በመጠለያ ጣቢያውም በቂ የሆነ የሰብአዊ ድጋፍ ይሁን የሕክምና አገልግሎት ባለመኖሩ ከቀን ወደ ቀን ህይወታቸው አደጋ ላይ እየወደቀ መምጣቱን አስረድተዋል። ከጽርጊያውን ተገሊልና ገጠር ከባቢና ነበር ዘላ ይህ የመጠለያ ካምፕ ወጣ ያለ አካባቢ የሚገኘው በመሆኑ ምንም ነገር እዚህ አይገኝም። የዚህ ያለው ተፈናቃይ ጦርነቱ ከጀመረበት ማግስት ጀምሮ በርካታ ስቃዮችን እያስተናገደ የመጣ ነው። ግማሾቻችን ቤተሰቦቻችን የት እንዳሉ እንኳን አናውቅም። በርካታ ጾታዊ ጥቃት የደረሰባቸው ሴቶች በቂ የሕክምና አገልግሎት ሳያገኙ በሽታን ተሸክመው ማህፀናቸው ወጥቶ መንቀሳቀስ እንኳን የማይችሉ ስቃያቸው እያየን ነው ያለነው። ነገ ዛሬ ትመለሳላችሁ እየተባለ እስካሁን ሳንመለሳለን። ተስፋ ቆርጠን ያለ ነው። ሰሞኑን ነው ሰዎች ባደረጉልን ድጋፍ ምግብ የበላ ነው እንጂ ሊበላ የማይችል ምግብ ነው ስንመገብ የነበረው። አንጀታችን ስለደረቀ እንደ ልባችን አላምጠን መዋጥ እንኳን አንችልም ነበር። ሰሞኑን ግን ተመስገን የሚባል ሁኔታ ላይ ነው ያለ ነው። በቂ ምግብ አላገኘንም። የሕክምና አገልግሎትም የለም። በዚህም እያንዳንዱ ድንኳን ብትሄድ ታሞና ተርቦ አልጋ ላይ የወደቀ ሰው ነው የምታየው። አይናችንም ደክመዋል። ደህና ነው የሚባለው ሰውም ይህን እያየ አእምሮው ተጎድቷል። አሁን እየተደረገ ያለው ድጋፍም ጊዜያዊ ችግሮቻቸውን የሚያቃልል እንጂ ደህንነታቸውና ቀጣይ ህልውናቸውን የሚያረጋግጥ እንዳልሆነ አክለው የገለጹት ተፈናቃዮቹ ከምንም በላይ ፍላጎታቸው ወደ ቀያቸው መመለስ እንደሆነም ተናግረዋል። አሁን ላይ እየመጣ ያለው የፍርኖ ዱቄት፣ ዘይትና ስንዴ ዘላቂ መፍትሄ ሊሆነን አይችልም። በህይወት እንድንቆይ ከተፈለገ ወደ ቀያችን መልሱን በቃ ትሄዳላችሁ ተብለን አመት ሙሉ ተስፋ አድርገን እየጠበቅን ያለ ነው። ግን እስካሁን ያለምንም መፍትሄ አለን። ይባስ ብለው እየሞትን ነው። ስለዚህም ከሚመለከተው አካል ጋር ተነጋግራችሁ መፍትሄ ስጡን። በቃን፣ ወደ ቤታችን፣ ወደ ቦታችን፣ ወደ ቀያችን መልሱን። ንሕናውን ፈሓኺና ቀለብና ክንክል አዕድና ሙለስና እኛ የምንፈልገው ይራበንም ይጥማንም በቤታችን እንችለዋለን። ወደ ቀያችን መልሱን። እንኳን ወጣት ልጆቻችን እኛም ሰርተን እንበላለን። የአንድ ሰው መንጭሆት ምንም አያደርግልንም። ዘላቂ መፍትሄው ወደ ቀያችን መመለስ ነው። የተፈናቃዮችን አሁናዊ ሁኔታ የተገነዘቡት ፕሬዝዳንት ታደሰ ወረደ ላለፉት 5 ዓመታት ተፈናቃዮችን ለመመለስ የተለያዩ ጥረቶች ቢደረጉም ሊሳኩ እንዳልቻሉ በመግለጽ በጉብኝታቸውም የተገነዘቡትን ሁኔታዎችም ተፈናቃዮች ከዚህ በላይ በየመጠለያ ካምፑ ሊቆዩ የማይችሉበት ሁኔታ መኖራቸውና ወደ ቀያቸው እንዲመለሱ ደግሞ ከፌዴራል መንግስት የሚሆን ከዓለም ማህበረሰብ ጋር በመነጋገር ለመፍታት ከፍተኛ ጥረት እንደሚያደርጉም አስረድተዋል። ካልና ግብርና ጸኔና እንዲና ግን ደረህ ግን ተፈናቃዮችን ለመመለስ የሚቻለንን እያደረግን መጥተናል። አሁን ግን በዚህ ህይወት እንዲሆኑ እንደማይቆዩ በደንብ ተመልክተናል። ስለዚህ የተቻለንን ሁሉ አድርገን መመለስ የሚችሉበትን ሁኔታ መፍጠር ይገባናል። ምልከታ ባደረግንበት ወቅትም ህፃኑ፣ ወጣቱ በረሃብም ይሁን ታሞ በአልጋ ላይ የሚገኙን ሁላቸውም በአንድ ድምጽ ወደ ቀያችን መልሱን የሚል ድምጽ እያሰሙ የሚገኙት በራሳቸው ሊመለሱ አይችሉም። ነገር ግን እኛ ከፌዴራል መንግስትም ይሁን ከዓለም ማህበረሰብ ጋር በመነጋገር እንዲመለሱም ከፍተኛ ጥረት እናደርጋለን።
በህጻጽ የመጠለያ ካምፕ ከ4600 በላይ የቤተሰብ አስተዳዳሪዎች የሚገኙበት ከ15500 በላይ ተፈናቃዮች እንደሚገኙበትም ለማወቅ ተችሏል። በሰሜን ምዕራባዊ ዞን ሸራሮ ከተማ አደባየ መጠለያ ጣቢያ የሚገኙ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውን ገለጹ። ተፈናቃዮቹ ሰብአዊ ድጋፍ ማግኘታቸው ተገቢ ቢሆንም በዘላቂነት ችግራቸውን እንዲፈታ ወደ ቀያቸው እንዲመለሱ የመንግስት አካላት እንዲሰሩ ጠይቋል። የንስሐ ተስፋይ ዘገባ ነው። ስለ ሻጎስ ያቀርበዋል። በትግራይ ሰሜን ምዕራባዊ ዞን በህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ያጋጠመው ረሃብ ወለድ ሞትና ሰቆቃ የሁሉም ተፈናቃዮች ማሳያ መሆኑ እየተገለጸ ይገኛል። በመሆኑም በዓዲ መሐመድ እየታየው አሰቃቂ የሞት ቁጥር አንዱ ማረጋገጫ ሲሆን በሸራሮ ያሉ ተፈናቃዮችም ተመሳሳይ ሆኖ ተገኝቷል። ከ2000 በላይ የምዕራብ ትግራይ ተፈናቃዮች የሚገኙበት በሸራሮ መጠለያ ጣቢያ ዓዲ አባይ ክላስተር የሚገኙ ተፈናቃዮች ለከፋ ረሃብና ሞት መጋለጣቸውን በመጠለያው የሚገኙ ወገኖች ይገልጻሉ። ናብራ ሆይ ይዘለው ናብራ ክልተ ዓመት በጣም አስከፊ የሆነ ህይወት ነው እያሳለፍን ያለ ነው። በረሃብ ጠኔ ከወደኩ ድፍን 2 ዓመት ሆነኝ። ልጆቼ ወደ ሱዳን ተሰደዋል። የቀሩትም ስራ ፍለጋ ብለው እንደወጡ አልተመለሱም። ኦፕሬሽን በመደረጌ አስከፊ ህይወቴ እንዲባባስ አድርጎታል። የእህል እርዳታ ለመጨረሻ ጊዜ ያገኘሁትም ነሐሴ 2017 ዓ.ም ላይ ነበር። ችግር ያዘለና ዘረገሩ በከፍተኛ ችግር ውስጥ ነው ያለ ነው። ረሃቡን መቋቋም አልቻልንም። አንጀታችን ቀንም ሌትም ተጣብቆ ይውላል ያድራል። አና ረድኤት ባል ተቀብለ ይፈልጥ በቅርብ ወራት ውስጥ የእህል እርዳታ የሚባል ተቀብዬ አላውቅም። በአጠገቤ የልጄ ሚስት ብቻ ነው ያለችው። ምግብ ካላት ትሰጠኛለች፣ ከሌላት ጾሜን አድራለሁ። ለከፋ ረሃብና ሞት የተጋለጡት የፕሪቶሪያ ሰላም ስምምነት ባለመተግበሩ መሆኑን የገለጹት ተፈናቃዮች በመሆኑም ስምምነቱ እንዲተገበርና ወደ ቀያቸው እንዲመለሱ ጥሪያቸውን ያቀርባሉ። ተስፋ ገርና ነርና ፕሪቶሪያ ስምምነት ገይሮም በፕሪቶሪያ የሰላም ስምምነት አደረጉ ተብሎ ስንሰማ ወደ ቀያችን እንመለሳለን የሚል ሙሉ ተስፋ ነበረን። ነገር ግን ዓመታት እየተቆጠሩ በሄዱ ቁጥር የነበረን ተስፋ ጨለመ። በተደጋጋሚ ህጋዊና ሰላማዊ የሆነ ሰልፍ አድርገን ድምጽ ያሰማን ቢሆንም እስካሁን ድረስ ተገቢ ምላሽ ማግኘት አልቻልንም። ተዝመልሱና ባዕና ሰምሐሲው ማለት እዩ። ወደ ቀያችን ቢመልሱ ኑሮ የሚራብ የሚሞት አይኖርም ነበር። ባለመመለሳችን አስከፊውን የመጠለያ ህይወታችን እየተባባሰ ነው የመጣው። ሩቅሪ ኣብ ፀሐይ ብርዱም ፀሐዩም እየተፈራረቀብን ዓመታትን አሳልፈናል። ደህና ብርድ ልብስ እንኳን የለንም። ስለሆነም ችግሮቻችን አይተው በአስቸኳይ ወደ ቀያችን ቢመልሱ እንላለሁ። ወደ ቀያቸው አለመመለስ ለከፋ ረሃብ የመጋለጣቸው ዋነኛ ምክንያት መሆኑንና የሚቀርብላቸው የእህል እርዳታ መቀነስና መቆራረጥ ያለው መሆኑን የገለጹት ደግሞ የዓዲ አባይ መጠለያ ጣቢያ ክላስተር ምክትል አስተባባሪ ወይዘሮ ትርሐስ ጎይቶኦምና የሸራሮ መጠለያ ጣቢያ ክላስተር አስተባባሪ አቶ አሰፋ ገብረ ህይወት ናቸው። ተሽን 75 መራህ ስድራ አለና በመጠለያው 2075 አባወራዎች አሉ። ሁሉም እርዳታ ማግኘት አልቻሉም። በመንግስት በቂ ድጋፍ የለም። አንድም የበጎ አድራጎት ድርጅት ድጋፍ የሚያደርግም የለም። እንደ አመራር ለምንድነው ቀጣይና በቂ የሆነ እርዳታ የማይመጣው ብለን ስንጠይቅ በቂ አቅርቦት የለም የሚል መልስ ነው የሚሰጠን። ይህም ረሃቡ እየተባባሰ እንዲቀጥል አድርጎታል። ሪፖርት ዘይተገበረ የለን ሁሉም ይፈልጡ ወደ ሁሉም የበጎ አድራጎት ድርጅቶች ሪፖርት አድርገናል። የሸራሮ ከተማ ማህበራዊ ጉዳይ ሪፖርቱን ያውቀዋል። ዩኤንኤችሲአርም ያውቁታል። ሌሎች አካላትም ያለውን ችግር ቢያውቁትም መፍትሄ ማግኘት ግን አልቻልንም። ይህ ነው ችግሩ። ሰሞኑን በህጻጽ ዓዲ መሐሙዳይና በሸራሮ የመጠለያ ማዕከሎች የሚገኙ ተፈናቃዮች ባለው አሰቃቂ ሁኔታ በርካታ ወገኖች መሞታቸውና በመጠለያ ማዕከላቱ ያሉት ወገኖችም በሞት አፋፍ ላይ መሆናቸውን ታውቋል። ይህን የወለደውም የፕሪቶሪያ የሰላም ስምምነት በሙሉነት ባለመተግበሩ መሆኑን እየተገለጸ ይገኛል። ብርዛፍ ገብረ ጻድቃን ይህንን የተመለከተ ትንታኔ ያዘጋጅታለች። በትግራይ በተካሄደው አውዳሚ ጦርነት በርካታ ወገኖች ለሞትና ለመፈናቀል ተዳርገዋል። ታዲያ ይህንን አውዳሚ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት የተኩስ ድምጽ ማቆም ቢችልም የስምምነት ሰነዱ በሙሉነት መተግበር ላይ ግን ብዙ እንደሚቀር ይነገራል።
የትግራይ ቴሌቪዥንም ይህንን በስምምነቱ ሙሉ በሙሉ አለመተግበር የፈጠረው የተፈናቃዮች ሰቆቃ ላለፉት 2 ዓመታት እየዘገበን መምጣታችን የሚታወስ ነው። አሁን የምንገኘው በአዲግራት ከተማ አየር ማረፊያ መጠለያ ካምፕ እየተባለ በሚጠራው መጠለያ ካምፕ ውስጥ ነው። እዚህ ካምፕ ውስጥ ከምዕራብ ትግራይ የተፈናቀሉና ከትግራይ ምብራቃዊ ዞን የተፈናቀሉ ተፈናቃይ ወገኖች የሚገኙበት የሚጠለሉበት መጠለያ ካምፕ ነው። ተፈናቃዮቹ እዚህ መጠለያ ካምፕ እጅግ አስከፊ አሰቃቂ ህይወት እየኖሩ እንደሆነ ነው የገለጹልን። አሁን የምንገኘው ሰብዓ ኻሪ እየተባለ በሚጠራው መጠለያ ካምፕ ውስጥ ነው። እዚህ መጠለያ ካምፕ ውስጥ ያሉት ኬንዳዎች ለ4 ዓመታት ያክል ተፈናቃዮቹ የተጠለሉባቸው ከመሆናቸው አንጻር አሁን ከጥቅም ውጭ ሆነው ድንኳኑ እንደምትመለከቱት ይሄንን ይመስላል። ከዝናብም ከፀሐይም የመከላከል አቅሙ አጥቷል። ሰሞኑ በትግራይ ሰሜናዊ ምዕራብ ዞን የሚገኙ በሕጻጽ በሸራሮና በዓዲ ማሕሙዳ የተፈናቃዮች መጠለያ ማዕከሎች በረሃብ ምክንያት ባለፉት 2 ዓመታት በሁሉም ማዕከሎች ከ600 በላይ ሰዎች መሞታቸውና ከ30,000 በላይ ወገኖችም በሞት አፋፍ ላይ ሆነው አስቸኳይ የምግብ ድጋፍ ይሻሉ። ለዚህም የፕሪቶሪያው የሰላም ስምምነት ተግባራዊነት መዘግየት እንደ ምክንያት ይነሳል። በሕጻጽ ተፈናቃዮች ማዕከል የሚገኙ ወገኖች በረሃብና ረሃብ በወለደው በሽታ እየማቀቁ የሚገኙ ሲሆን በመድኃኒት እጦትም በየቀኑ የሰው ህይወት እያለፈ መሆኑን በተፈናቃዮች ማዕከሉ ያነጋገርናቸው የዚህ ሰለባ የሆኑ ቤተሰቦች ይገልጻሉ። ተአምላኽ ነራ ጸኒሓ ደሞ ወዲያ ትዘደለ ተናምጽ ኸይል ዓውን ከምታትሪያ አቅሟ ተሟጦ ደሟ ጨርሳ ነበር። የፈለገችው እንዳላቀርብላት ኑራችን እንደምትመለከተው ነው። ስናገኝ እንበላለን፣ ስናጣ ታጥፈንተኛለን። በዚህ ሁኔታ ነበር የምትኖረው። መጨረሻ ላይ ግን አጥኋት። እናቴ እጄ ላይ አረፈች። በየቀኑ 2-3 ሰው ነው እየሞተ ያለው። በእድሜ የገፉት ላይ ብቻ አይደለም። ይህንን እያየን ሁላችንም ተስፋ እየቆረጥን ነው። አጸደ ገብረ ማርያም ባህላ ዘን ወላዲት እዚያ እኚህ እናት አጸደ ገብረ ማርያም ይባላሉ። የሁላችንም እናት ነበሩ። ከቃፍታ ሁመራ ወረዳ ነው ተፈናቅለው የመጡት። በረሃብ ምክንያት አንጀታቸው ተጣጥፎ ቀደው ሕክምና ያስፈልጓቸዋል ተብለው ለሕክምናም አቅም አልነበራቸውም። የሚያግዛቸውም አላገኙም። ልጆቻቸው እዚህ የሉም። አብራ የነበረችው ለራሷ አካል ጉዳተኛም የቤተሰብ አስተዳዳሪም ናት። አቅም የላትም። ስለዚህ እኚህ እናት ረሃብ የወለደው በሽታ ለሞት ዳርጓቸዋል። ለ4 ዓመታት በዚህ ስኖር መሰረታዊ አገልግሎቶችን ሳናገኝ በተቀዳደደ ኬንዳ ቀን ፀሐዩ፣ ሌሊት ደግሞ ንፋስና ብርዱ እየተፈራረቁብን በችግር ነው ያለ ነው። መስርሒ ፀብሒ ያብለኝ ሰንከቲ ያብለኝ ጨርሐይ ከሪመ ወጥ ምሰራበት እንጀራ መጋግርበት የለኝ። በዚህ ዓመት ተራብኩኝ እንጂ ከዛ በፊት የነበሩት ለ3 ዓመታት ደህና ነበርኩኝ። አሁን ግን በረሃብ ተጠቃው፣ አቅም አጣው። ኑሮ አይደለም እየኖርክ ያለሁት። 3 ልጆች ወልጄ ነበር። 2ቱም በህይወት የሉም። አንዱ ደግሞ ሱዳን ነው ያለው ነው የሚሉኝ። እኔ ግን ድምጹም ሰምቼ አላውቅም። ረሃብ አለም። ጾማችን ነው የምናድረው። በጣም ችግር ላይ ነን። መድኃኒት የለም፣ እርዳታ የለ። አልፎ አልፎም 15 ኪሎ ስንዴ ትሰጠናለች። ለምንም አትሆንም። በቃ ከፍተኛ የሆነ ረሃብና በሽታም አለም። ከትግራይ ምዕራባዊ ዞን ተፈናቅለው በሸራሮ 2ኛ ደረጃ ትምህርት ቤት ተጠልለው የሚገኙት የተፈናቃይ ወገኖችም የሚላስ የሚቀመስ አጥተው በፈራረሰው ትምህርት ቤት ታጉረው በሞት ጥላ ስር ህይወት እየቀጠለ መሆኑን በምሬት ይገልጻሉ። ሓራስትኹን ዕውርኹን ትሪዋ ኣለኹም ዘሐመድ እዚያ አብዛ ሐመድ እዚያ አይና እንድቅስ አይነ ስውራን የሆኑ አራሶች በዚህ በመታዩት አፈር ላይ ነው የሚተኙት። ኮበርታ፣ ምግብ፣ ጀሪካን ምንም ነገር የለም። ከምንበላበት የምንተክዝበትና ጾማችን የምናድርበት ጊዜ ነው የሚበዛው። ረፍዓና አካል ጉድእ ከብዝና ሕብረተሰብን እኔ እንደምታዩኝ አካል ጉዳተኛ ነኝ። እንደምታዩት አስከፊ ሁኔታ ላይ ነው የምንገኘው። የዓለም ህዝብና መንግስት ምን እየሆኑ ነው? መንግስትስ የት ሄዶ ነው? ነገ የምንተዋትን ትግራይ የሚረከቡ ልጆች የትን ተዋቸው? ምንስ እናርጋቸው? ተው፣ ለሚመለከተው አድርሱልን። ሰብአዊ ሓገዝ የለን። ሰብአዊ እርዳታ፣ ልብስ የለም። ከሞቱት በላይ ካሉትን በታች ሆነናል። እናም ከዓለም ህዝቦች ተለያይተናል። አፈር ስላለበስን እስትንፋሳችን ስላለ ነው እንጂ በቁም ሙተናል። በንፋስ በብርድ በልመናን የምንገኘው 5 ዓመት ሙሉ ኣብ ክርተቲና ዘለና 5 ዓመታት ሙሉ እየተንከራተተን እንገኛለን። እህል ውሃ በማናገኝበት ትምህርት ቤት 12 ቤተሰብ አስተዳዳሪዎች እንደ እንጨት ተረብርበን እንገኛለን። ሌላኛው ሰሞኑን የትግራይ ቴሌቪዥን አሰሳ ካደረገባቸው የመጠለያ ማዕከሎች አንዱ የዓዲ ማሕሙዳ የመጠለያ ማዕከል ነው። በዚህ ማዕከል ተፈናቃዮቹ በአሰቃቂ የረሃብ አለንጋ እየተገረፉ እንዳሉ በመግለጽ በተለይም አንዲት ህፃን ረሃቡና የመድኃኒት ጦት ተከትሎ በወሊድ ወቅት እናቷን አጥታ የአያቷን ጦት ለመጥባት ስትገደድና አያትየዋም የሚያቀርቡላትን ወተት አጥተው የደረቀ ጦታቸው እንደሰጧት የተመለከትንበት ክስተት የሰቆቃው ጫፍ አመላካች ስለመሆኑ ይጠቀሳል። بحمام لو حمين كو هاي تحكم تا يمسيها
15 ዓመት ዝገደፈጠው ለ15 ዓመታት የደረቀጡት ነው ጨንቆኝ ይሰጠዋት። ምን ላድርግ? ባለቤቴና እኔ ሰርተን መብላት አንችልም። በሽተኞች ነን። ምን እናድርግ? እዚህ በረሃብ ተቸግረን ያለ ነው። እየራባት በለቅሶ ውላ ታነጋዋለች። ወተት እንዳልገዛላት በምን አቅሜ? ውሃ ብቻ ነው ምን ሰጣት። አባቷም ባለቤቱ ህይወቷ ካለፈ በኋላ በጭንቀት ጠፋ እና አሁን ላይ ተያይዘን እያለቀስን ነው። እነዚህ ዝግጅት ክፍላችን ያነጋገራቸው በተለያዩ የመጠለያ ማዕከላት የሚገኙ ተፈናቃይ ወገኖች በከፍተኛ ረሃብ ውስጥ እንደሚገኙና ረሃብና ረሃብ የወለደው በሽታ መቋቋም ተስኗቸው አቅም ማጣታቸውን በመግለጽ ዋነኛውና ብቸኛው መፍትሄም የፕሪቶሪያው የሰላም ስምምነት በሙሉነት ተተግብሮ ጥረው ግረው ወደሚኖርበት ወደ ቀያቸው መመለስ ብቻ መሆኑን ይገልጻሉ። ብልመና ዝፍታህ ጸገም ስለዚህ የለ በልመና የሚፈታ ነገር ስለሌለ የዓለም ህዝብ ችግራችንን አይቶ ወደ ቀያችን የምንመለስበት መንገድ እንዲያመቻችልንና አርሰንም እንደንበላ ሊረባረቡልን ይገባል እንላለን። ከይድ ክትኮዲኩም ንባል ተስፋ ንገብር ሰኔ ባሰኔ ሐልፍ ጉልበት ይባል ጉልበት ይሐልፍ ትመለሳላችሁ ስንባል ተስፋ ስናደርግ ግንቦት ይመጣል፣ ያልፋል፣ ሰኔም ይመጣል። ተመሳሳይ ነው። ችግራችን ከልክ በላይ ነው። ለጀሪካን 20 ብር ነው ውሃ የምንገዛው። የምናደርገው ቅጡ ጠፍቶብናል። በዚህም ተስፋ ቆራጦች ሆነናል። ስለዚህ መንግስት ችግራችን ለዓለም አሳውቆልን ወደ ቀያችን ብንመለስና አርሰን ሰርተን ብንበላ የሚል ጥያቄ ነው የምናቀርበው። ይህ እንዳለ በየቀኑ የሚሞቱትን ወገኖች ለመታደግ ያልተገደበ የህይወት አድን እርዳታና ሰብአዊ ድጋፍ ማድረግ እንደሚያስፈልግ በማሰብ የበጎ አድራጎት ተግባራትን ተጠናክረው እንዲቀጥሉ ይጠበቃል። በትግራይ የሚገኙ የንግዱ ማህበረሰብ የብድር መክፈያ ጊዜ ገደብ እንዲራዘምና የወለድ ስረዛ እንዲደረግ በተደጋጋሚ ለፌዴራል መንግስት ጠይቀው እስካሁን ምንም አይነት ምላሽ ባለማግኘታቸው በከባድ ፈተና ውስጥ እንደሚገኙ ገለጹ። ማንሳ መኮንን የትግራይ ንግድ ዘርፍ ማህበራት ምክር ቤት ብድር፣ የግብር አዋጅና ሌሎች መሰረታዊ የሆኑ ጉዳዮችን በማንሳት በመቀለ ከሚገኘው የንግድ ማህበረሰብ ጋር የውይይት መድረክ አካሂዷል። እንደሚታወቀው በትግራይ ነጋዴዎች ከጦርነቱ በፊት ከብሔራዊ ባንክ የተበደሩትን 32 ቢሊዮን ብር በነበረው ጆኖሳይዳዊ ጦርነት ምክንያት ብድሩን መክፈል ባለመቻላቸው አሁን ላይ በወለድ ላይ ወለድ ተጨምሮ የብድራቸው መጠን ወደ 80 ቢሊዮን ብር ማሻቀቡ በተለያዩ መድረኮች አቤቱታ ሲያቀርቡ መምጣታቸው ይታወቃል። ይህንን መሰረት በማድረግም ላለፉት 5 ዓመታት ምንም አይነት የንግድ እንቅስቃሴ ሳያከናውኑ መቆየታቸውና ጦርነቱ ግምት ውስጥ በማስገባት የብድር መክፈያ ጊዜ ገደብ እንዲራዘምና የወለድ ስረዛ እንዲደረግላቸው በተደጋጋሚ ለፌዴራል መንግስት እየጠየቁ ቢመጡም እስካሁን ምንም አይነት ምላሽ ባለመገኘቱ የንግዱ ማህበረሰብ ከባድ ፈተና ውስጥ ገብቶ እንደሚገኝ የትግራይ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ ጸጋይ ሐድጉ ገልጿል። የፌዴራል መንግስት ይህንን ጥያቄ ፖለቲካዊ መፍትሄ ሊሰጠው ይገባል። ይሄ በፖለቲካ መፍትሄ ብቻ ነው ሊፈታ የሚችለው የሚል እምነት ነው ያለን። በዚህ ላይ የሚመለከታቸው የሚባሉ የፌዴራል አካላቱም ለሁሉም እንድናገኝ ብዙ ጥረት ያደረግንበት ሁኔታ አለ። ሁሉም ስናገኛቸው ጥያቄው ፍትሃዊ እንደሆነ ነው ሁላቸው የሚነግሩን። ግን መፍትሄው ግን የመጨረሻ መፍትሄው ግን እስካሁን ነገ ከነገ ወዲያ ምናምን እየተባለ እስካሁን የተቀመጠ መፍትሄ የለም። በተመሳሳይ መልኩ በፌዴራል መንግስት የጸደቀውንና በሁሉም ክልሎች ተግባራዊ እንዲደረግ የተወሰነው 1795/2017 የግብር አዋጅ ማሻሻያ የትግራይን ሁኔታ ያላገናዘበና የትግራይ ተወካዮች ያልተሳተፉበት በመሆኑ ይህንን ተግባራዊ መደረግ እንደሌለበትም በመድረኩ ተነስቷል። ስለሆነም እነዚህ ችግሮች መፍትሄ እስከሚያገኙ የንግዱ ማህበረሰብ ጥያቄውንና ሰላማዊ ትግሉን እንደሚቀጥልበት ገልጸው ይህንን ምክንያት በማድረግም መጪው ማክሰኞ ታህሳስ 21 2018 ዓ.ም ሰላማዊ ሰልፍ እንደሚካሄድም አቶ ጸጋይ አክለዋል። የተሻሻለ ግብር አዋጅ 1395 2017 ከሐምሌ 1 ነው ወደ ተግባር የዋለው። ይህንን አንደኛ ትግራይ ብዙ ድርጅቶች ከስራ ውጭ በሆኑበት ሁኔታ ነው። ይሄ አዋጅ ደግሞ ስራ ቢኖርህም ባይኖርህም ታተርፋለህ ብሎ ነው ኤክስፔክት የሚያደርገው ማለት ነው። ማያተርፍ ማንኛው ነጋዴ ድርጅቱ መዝጋት አለበት ብሎ ነው የሚነሳው ማለት ነው። ግን እኛ ግን አናተርፍም ብቻ ሳይሆን ስራም እየሰራን አይደለም። ድርጅቶቹም ተሰርቀዋል፣ ወድመዋል፣ ጠፍተዋል ነው ያልን ያለ ነው። ይህንን ወደ ስራ እንዲገቡ ከማድረግ ይልቅ ባይገቡም ዝም ብሎ መክፈል አለበት የሚል መርህ ሊከተል አይገባም።
በመድረኩ የተሳተፉ ነጋዴዎች በበኩላቸው የንግዱ ማህበረሰብ ለአንዲት ሀገር ኢኮኖሚ የጀርባ አጥንት ነው በማለት ይህንን በመገንዘብ የንግዱ ማህበረሰብ የሚያነሳቸውን ጥያቄዎች ምላሽ እንዲያገኙ ሁሉም ድምጽ ሊሆን እንደሚገባም ገልጸዋል። በዓል ሀብት ነጋዳይ ጸገም ከጋጥም ተሎን አዘዋጽ እናተባለ ሁሉ ይዝነጥፍ ነጋዴው ማህበረሰብ በተለያዩ ጥሪዎች የድርሻውን ይወጣል። የንግድ ማህበረሰብ ለክልላችን ወሳኝ ነው። እናም በትግራይ ያለው ነጋዴ መደገፍ ይገባል። 3-4 ዓመት ሙሉ ተናገርና 3 እና 4 ዓመት ሙሉ ጠይቀናል፣ ግን ምላሽ የለም። ለክልል መንግስት ተደጋጋሚ ትኩረት አድርጎ እንዲያግዘን ጠይቀናል። አሁንም እንጠይቃለን። ሊደግፈን ይገባል። አና መፍታኸው ሚኒስትር አለ ተዘጋጅተን ተቃጥተለት ማህበረሰብ የፌዴራል መንግስት ያስቀመጠው አሰራር እኛን ክፉኛ ጎድቶናል። ከባንክ ተስማምተን ነው የተበደርነው። ነገር ግን የነበረው ጦርነት ከአቅማችን በላይ የሆነ ችግር ይዞብን በመምጣቱ ለዚህ ብድር መፍትሄ እንዲያስቀምጥልን በተደጋጋሚ ብንጠይቅም ምላሽ የሰጠን አካል የለም። የትግራይ ንግድ ዘርፍ ማህበራት ምክር ቤት በውይይት መድረኩ ከላይ የተጠቀሱትና ሌሎች ሀሳቦችን ተነስተው ውይይት የተደረገባቸው ሲሆን የትግራይ ጊዜያዊ አስተዳደር ካቢኔ የትግራይ ንግድ ማህበረሰብ ችግሮችን ደረጃ በደረጃ ለማቃለል በስራ ላይ የሚታዩ መዘናጋቶችን በመቅረፍ የሚነሱ ጥያቄዎችን ምላሽ እንዲያገኙ በባለቤትነት መስራት አለበት የሚሉና ሌሎች ጉዳዮችን የያዘ ባለ 9 ነጥብ የአቋም መግለጫ በማውጣትም መድረኩን ቋጭተዋል። በንጹህ የመጠጥ ውሃ አቅርቦት ችግር ምክንያት ለሰዓታት ተጉዘው ውሃ ለማግኘት መገደዳቸውንና ለበርካታ ማህበራዊ ቀውሶች መዳረጋቸውን በራያ አዘቦ ወረዳ የሆርዳ ቀበሌ ነዋሪዎች ገለጹ። ትግራይ ደቡባዊ ዞን በበኩሉ በራያ አዘቦና በራያ ጨርጨር ወረዳዎች ያለውን ከፍተኛ የንጹህ መጠጥ ውሃ ችግር ለመፍታት ከዋንዋሽ ፕሮግራም ጋር በመተባበር በ362 ሚሊዮን ብር በጀት የውሃ ማዕከላት እየተገነቡ እንደሚገኙ አስታውቋል። ለታደለ ዳኛው ዘገባ መንገሻ ደርበው። በትግራይ ደቡባዊ ዞን በራያ አዘቦና ራያ ጨርጨር ወረዳዎች ያለውን ሰፊ የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት ከዋንዋሽ ፕሮጀክት ጋር በመተባበር ግንባታዎች እየተከናወኑ እንደሚገኙ ተገልጿል። በዚህም የትግራይ ደቡባዊ ዞን ውሃና ኢነርጂ ጽሕፈት ቤት አመራሮች በራያ አዘቦና ራያ ጨርጨር ወረዳዎች እየተሰሩ ባሉ የመጠጥ ውሃ ግንባታዎች ጉብኝት አድርገዋል። በጉብኝቱ ወቅት የተገኙ የአካባቢው አርሶ አደሮችም በንጹህ መጠጥ ውሃ አቅርቦት ችግር ለበርካታ ማህበራዊ ቀውሶች መዳረጋቸውን አስገንዝበዋል። ናብ እንስሳ ይሁን ናብ ህፃናት ይሁን ናብ ጎረሮ ይሁን በቀበሌያችን ለሰውም ሆነ ለእንስሳ የሚያገለግል የመጠጥ ውሃ አቅርቦት ባለመኖሩ ከፍተኛ ችግር ነው ያለው። ስለዚህም ግንባታው ሊፋጠንልን ይገባል እላለሁ። ቆልዑ አይን ካላረዩ ብጸገማይ ህፃናት ለመመገብ እንኳን ውሃ ባለመኖሩ እህል ይዘን እየተቸገርን ያለነው። አሁን ተስፋችን ይሄ ግንባታ ቢጠናቀቅ የሚል ነው። 2 ሰዓት ወይና 1 ሰዓት ፈረቅ አይነን ውሃን ለመቅዳት ከ1 ሰዓት ተኩል እስከ 2 ሰዓትና ከዚያ በላይ ነው የምንጓዘው። እናም ይህ ግንባታ በመጀመሩ ችግራችንን ይፈታልናል ብለን ነው በደስታ የተመለከት ነው። በራያ አዘቦ ወረዳ ሆርዳ ቀበሌ ሰፊ የመጠጥ ውሃ ችግር መኖሩን የገለጹት የቀበሌው አስተዳዳሪ አቶ ፋኖ ሐጎስ በግንባታ ሂደት ላይ ያለው የንጹህ መጠጥ ውሃ ፕሮጀክት የሰውና የእንስሳት ውሃ አቅርቦት የያዘ እንደሆነም ገልጸዋል። ጠቅላላ ካብ ጣቢያ ሙሉ ሓንቲ እንደ ቀበሌ አንድ የንጹህ መጠጥ ውሃ ማዕከል ነው ያለን። እሱም እየተቆራረጠ የሚመጣና ዝቅተኛ አቅም ያለው ነው። ይህን ለመፍታት እየተሰራልን ያለው የዋሽ ፕሮጀክት ለሰው የውሃ አቅርቦት የሚውል ሲሆን ያኛው ደግሞ ለእንስሳት የሚሆን ናቸው። ይህም በአፋጣኝ ችግርን እንደሚፈታልን ተስፋ አድርገናል። በሆርዳ ቀበሌ የውሃ ፕሮጀክት ግንባታ ተቆጣጣሪ ኢንጂነር መብራቱ አለማየሁ በበኩላቸው የሰውና የእንስሳት መጠጥ ውሃ ግንባታው በ10 ወራት ጊዜ እንደሚጠናቀቅ ጠቁመዋል። ጣላላች ፕሮጀክት ተጀሚሩ ክሻዕ ዝፍጸም የግንባታ ጊዜው 10 ወራት ሲሆን ታንከሩ 400,000 ሊትር ውሃ ይይዛል። ይህም በዚህ አካባቢ ላለው ህብረተሰብና ለእንስሳትም የውሃ አቅርቦት የሚያካትት ነው። በትግራይ ደቡባዊ ዞን የማህበራዊ ልማት ጽሕፈት ቤት ኃላፊ አቶ ግርማይ ተስፋይ ፕሮጀክቶቹ በተያዘላቸው የግንባታ ጊዜ ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ የክትትልና ድጋፍ ስራዎች እያካሄዱ መሆኑን አስገንዝበዋል። ሎማዓንቲ ዝረአናየን ኣብ ራያ አዘቦን
ዛሬ በራያ አዘቦና ራያ ጨርጨር የንጹህ መጠጥ ውሃ ግንባታ በፍጥነት እየተከናወነ መሆኑን ያየነው። እንደ ዞንም እኒህ የመጠጥ ውሃ ማዕከላት ግንባታቸው በጥራትና በተያዘላቸው የጊዜ ገደብ ለማጠናቀቅና ለህዝባችን ችግሩን ለመፍታት በቁርጠኝነት እየሰራን እንገኛለን። በዞኑ የዋን ወሽ ፕሮግራም አስተባባሪ አቶ ዳኘው ሐጎስ በበኩላቸው ከ360 ሚሊዮን ብር በላይ ገንዘብ በመመደብ ከፍተኛ የንጹህ መጠጥ ውሃ ችግር ባለባቸው 2 ወረዳዎች ግንባታዎች እየተከናወኑ መሆኑን ገልጸዋል። ወረዳ ራያ አዘቦ ጣቢያ ሆርዳል ስራህ በራያ አዘቦ ወረዳ ሆርዳ ቀበሌ የተጀመረው ግንባታ ለብዙ መንደሮች የሚያገለግል ሲሆን ከተጀመረ 40 ቀናትን አስቆጥረዋል። ለዚህም 181 ሚሊዮን ብር ተመድበዋል። ሌላው በጨርጨር ከተማና ገጠር ቀበሌዎች እየተገነባ ያለ ተመሳሳይ ፕሮጀክት አለ። በጀቱም በተመሳሳይ 181 ሚሊዮን ነው። ግንባታው ሲታይም 80 በመቶ መጠናቀቁን አይተናል። እየተገነቡ ያሉት የውሃ ፕሮጀክቶች በመጪው ሰኔ ወር ተጠናቀው አገልግሎት መስጠት እንደሚጀምሩም ተመላክቷል። በመጨረሻ የማህበረሰብ ችግሮችን ለመፍታትና ገቢን ለማሳደግ ምርምር ላይ ትኩረት ማድረጉን የአክሱም ዩኒቨርሲቲ ገለጸ። የአክሱም ዩኒቨርሲቲ የማህበረሰብ ችግሮችን ለመፍታትና ገቢን ለማሳደግ በምርምርና በፈጠራ ስራዎች አቅርቦት ላይ ትኩረት ሰጥቶ እየሰራ መሆኑን ገልጿል። የተገለጸው በዩኒቨርሲቲው በተካሄደ 11ኛው ብሔራዊ የምርምር ኮንፈረንስ ወቅት ነው። ለፍስሐ መዝገበ ዘገባ አሰፋ ካሳ 11ኛ ብሔራዊ የከፍተኛ ትምህርት ምርምር ኮንፈረንስ በአክሱም ዩኒቨርሲቲ ተካሂዷል። የአክሱም ዩኒቨርሲቲ መምህርና ተመራማሪ አቶ ኃይለማርያም አርአያ ከጊዜ ወደ ጊዜ የሚካሄዱ ጥናቶች የማህበረሰቡን ችግር ፈቺ እንዲሆኑ የተመራማሪዎች ሚና አስፈላጊ መሆኑን ተናግረዋል። ማዕከላዊ ዞባ፣ ሰሜን ምዕራብ፣ ምዕራባዊ ዞባ እዩ ልሽፍን አክሱም ዩኒቨርሲቲ የሚያደርገውን የጥናትና ምርምሮችን 3 ዞኖችን ይሸፍናል። ዩኒቨርሲቲው እያደረገ ያለው ጥናትና ምርምሮችን የማህበረሰቡ ችግር ለመፍታት እየተሞከረ ነው። ከነ ብዙ ችግሮቹ ምርምሮችን እያካሄደ ነው። በአክሱም ዩኒቨርሲቲ የጨርቃጨርቅና ፋሽን ቴክኖሎጂ ኮሌጅ ዲን ወይዘሮ ምህረት ኃይለማርያም በበኩላቸው በዩኒቨርሲቲ ውስጥ ፈጠራዎችና የቴክኖሎጂ ውጤቶች ቢኖሩም በተደራሽነት ላይ ችግሮች እንዳሉ ገልጸዋል። መሬት ወሪዶም ለሕብረተሰብ መፍትሒ ዝኾኑ ናይ ኢኖቬሽን ቴክኖሎጂታት ፈጠራታት ብዙሕ ስራሕቲ ይስራሕ ኣሎ እዩ። እየተደረገ ያለው ጥናትና ምርምሮች በመሬት ወርዶ ለመሰራት እየተሞከረ ነው። በእርግጥ ብዙ ነገሮች አሉት። አሁን በተሻለ መልኩ እየተንቀሳቀስን እንገኛለን። ጥናትና ምርምሮቹ በዚህ እንዲቀጥሉ አሳስባለሁ። የምርምርና የቴክኖሎጂ ሽግግር ኢንስቲትዩት ምክትል ፕሬዚዳንት ዶክተር ሞኩንን አራጋይ የማህበረሰብ አገልግሎቶችን ለማጠናከር የምርምር ውጤቶችን ለማህበረሰቡ ተደራሽ ማድረግ አስፈላጊ በመሆኑ ትኩረት ሰጥተን እየሰራን ነውም ብለዋል። ናይ ዓፂድ ቴክኖሎጂ አባና ሰሪሕናልና ትራክተሩን ምስ አካባቢና ዘለዎ ናይ ትቤት አድሞ እንኳን ተቋማችን ለአርሶ አደሮቹ የሚጠቅሙ ግብርናውን የሚያዘምኑ ቴክኖሎጂዎች በመስራት ላይ ይገኛል። የኮንስትራክሽን ስራም የሚያቀላጥፉ ምርምሮች እየተሰሩ ይገኛሉ። የምርምር ስራዎቹ በየጊዜው በማዘመን የማህበረሰብ ፍላጎት ለማሟላት ዩኒቨርሲቲያችን አበክሮ እየሰራበት ይገኛል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም